ዝም ማለት አላስቻላቸው። ለምን ቅልቦች ናቸው እነዚህ። ብልጽግናም ብቻ አይደለም ዘመነ ካሴ የሚያስፈራራው። እሱ በወቅቱ ገብቶ ማፍረስ ከተፈቀደለት ሌላው ገብቶ ማያፈርስበት ምን ምክንያት አለ? ትረስት ሚ እናፈርሳለን። እመም ክብረት ዓለም የሚለውን ለዘመነ መርጨለታለሁ። መሀል አዲስ አበባ ላይ ጉሮሮውን አንቆ ይዞ ይሄዳል፣ የፈለገበት ቦታ ይሰውራል። ይልማ መርዳሳ በድሮን የሳተው ጌታቸውን አብሮ ቁጭ ብሎ እየበላ ከጌታቸው ጋር የዘመነ ካሴ ድምፅ አስደነገጠው መሰለኝ ኢንተርኔቱንም። ብልጽግናም ብቻ አይደለም ዘመነ ካሴ የሚያስፈራራው። ይገርማል እኮ። አሁን ማንኛውም ሰው እስኪጠየቅ ለካ ኢህአዴግ ፈራርሶ ኦህዴድ መተካቱ እንዲህ ያለውን ነገር ሊያመጣብን ነበር፣ እንዲህ ያለውን እልቂት ሊያመጣ ነበረ ነው። ኤቭሪባዲ ይናገረውም አይናገረውም እየተቆጨ እየተብሰለሰለ ነው ያለው። እና ዘመነ ያደረገው ንግግር እኔ በጣም ያስደነቀኝ፣ ዛሬ ይህንን ፕሮግራም እንድሰራና ወደዚህ እንድመለስ ያደረገኝ የእሱን ንግግር ስሰማ በጣም ገረመኝ። ጓደኞቹን አብሮ ሄዶ አብረው ሰልጥነው አብረው ተሰውቶ እሱ በተአምር ድኖ እሱ ለዓላማ ብሎ ተሰውቶ እሱ ግን በገንዘብ ወደ አፋር ውሰድ ናልውሰድ ሲባል እሺ ብሎ እሺ ጌታዬ ብሎ የሚሄድ ሰው ምን ይባላል? እኔ እዚህ ቆሜ ለምታገለው ዓላማ በገንዘብ ተምነዋለሁ እንዴ? እኔ እኮ አልተምነውም። ባካችሁ እናንተ ማቀነባበር የምትችሉ ሰዎች ለእኔ ስትሉ የዘመነ ካሴን ከኔ ንግግር ጋርጋችሁ እመም ክብረት ዓለም የሚለውን ለዘመነ መርጨለታለሁ። ሙሉ ግጥሙ እዛ ላይ ያለው ለእኔ ዲስክራይብ የሚያደርገው ዘመነ ነውና ገብተን አፍርሰነዋል ይላል። ማንም ግን እኛ ገብተን ኢህአዴግ ውስጥ እንዳፈረስ ነው ገብቶ ማፍረስ ስለምናቅ እኛን ማፍረስ አይችልም እያለ ነው የሚዝተው። ይሄንን ማድረግ ወንጀል ኃጢአት እንደሆነ ነው የሚናገረው። እሱ በወቅቱ ገብቶ ማፍረስ ከተፈቀደለት ሌላው ገብቶ ማያፈርስበት ምን ምክንያት አለ? ትረስት ሚ እናፈርሳለን። የአማራ ህዝብ መሪ አግኝቷል። የአማራ ህዝብ መሪ አግኝቷል። የአማራ ህዝብ ብቻ አይደለም መሪ ያገኘው፣ የኢትዮጵያ ህዝብ መሪ አግኝቷል። አይደለም ቤቴ እኮ እዚያ አልነበረም። አሁን እኮ መኖር የነበረብኝ እኮ የት ነበር? ከጌታቸው በላይ ተፈላጊ፣ ከጻድቃን በላይ በስንት ቦዲጋርድ የምንሄድ ሰዎች እኮ መሆን ይችል ነበር እኮ ብንፈልግ ኖሮ ማለት ነው። ለብልጽግና ትልቅ ሄዴክ ነው። በቃ መተኛት አልቻለም። የኦሮሞ ህዝብ ብሎ የተናገረው ንግግር ነው የአርሲን ክርስቲያኖች እንዲጨፈጨፉ ያደረጋቸው። ኢህአዴግ የማይነካ የማይወድቅ ብሎ ያመነ በርካታ ነበረ። ሳር ቅጠሉ ደህንነት ነው። 1 ለ5 ጥርነፍ አለ። መከላከያው ጠንካራ ነው። እንደምታውቁት የደህንነት ተቋሙ ኮሽ የሚል ነገር የለም። ማንም የፈለግ ሐረር በል ድሬዳዋ በል ባህር ዳር በል የትም ውለህ ብታድር ዞር ብሎ የሚነካ የለም ስርዓቱን እስካልነካ ድረስ። እነ ብልጽግና የፈለጉት የአማራ ህዝብና የኦሮሞ ህዝብ እንዲዋጉለት ነበረ። የአማራ ህዝብና የኦሮሞ ህዝብ እንዲገዳደሉለት ነበረ። ፋኖና ኦላ እንዲገዳደሉለት ነበረ። ፕሪቶሪያ ተፈራረሙ አይደል? በቃ ሰላም አደረጋቸው። እኔማ ታዲያ ሰላማዊ ታጋኝ እኮ ነኝ። ጥይት አልተኮስ፣ ድሮን አልተኮስ። እናንተ እርስ በርሳችሁ በድሮንና በምናምን ስትማቱ የነበራችሁ አብራችሁ ቁጭ ብላችሁ ይልማ መርዳሳ በድሮን የሳተው ጌታቸውን አብሮ ቁጭ ብሎ እየበላ ከጌታቸው ጋር እኔማ ጉዳይ አለኝ እንደፈለግኩኝ ገባ ወጣ ብዬ ቢዝነሴን ሚዳችን አዲስ አበባ ተክለን አዲስ አበባና ዋሽንግተን ዲሲ 2 ስቱዲዮ ከፍተን ስራ ነበር። ብልጽግናን ማንም ሚልክ እንደሚያደርገው ማንም እንደሚበላው እንበላው ነበር። አሁን ግን ፋኖና ኦላ መገዳደል ሳይሆን ፋኖና ኦላ ጽምዶ በምትባል ቅዱስ ህብረት ውስጥ ተጠምደው ለሁሉናቸው የታገሉ ነው። አለው የሚል ስማለኝ የሚል ታጣቂ አንድ ወረዳ ላይ 10 ክላሽ ይዞ ሲንቀሳቀስ አታገኘው። ቱ ዘ ማክሲመም ታጣቂ ሆኖ የሚንቀሳቀስ ካለ እዛው ኤርትራ ነው። አልፎ ሲመጣ የሚገጥመውን ታውቃላችሁ። ፍልስፍና ይዞ መጥቶ ነበር። መደመር ገዳይ ናት። መደመር ሀገር አፍራሽ ናት። መደፈር ሴቶችን አስደፋሪ ናት። መደመር መደፈር ነበረች። ዓላማቸው ስተው ደክመው ሞራላቸው ላሽቆ በቃ ከዚህ በኋላ ይብቃን ብሎ ወደ አዲስ አበባ ሄዱት። እንደነዚህ የመሳሰሉ አጋስ ስብስብ ከነሱ ጋር እኩል ሆንኩኝ ማለት ነው። ታጣቂ ያለ የሚባለው የት ነው? አሊዶሮ ከአዲስ አበባ 60-40 ኪሎ ሜትር ምናምን ላይ አለ። ኧረ ምን 40-60 ትላለ። መሀል አዲስ አበባ ላይ ጉሮሮውን አንቆ ይዞ ይሄዳል፣ የፈለገበት ቦታ ይሰውራል። የሆነ ነገር ብር ቸግሮኛል ብል $1 ሚሊዮን በቀን ማዋጣት ትችላለህ። ህዝብ ካመነ ነው የምነግራችሁ። ህዝብ አድርጓል፣ ይሄ ልጅ ሰርቷል ብሎ ያሰበ፣ ይሄ ሚዲያ ሰርቷል ብሎ ካሰበ 1 ሚሊዮን ማዋጣት ትችላለህ። ሀጫሉ አዲስ አበባ አይደል የተገደለው? መሀል አዲስ አበባ ላይ
እነ ቴዲ ቡናማ መሀል አዲስ አበባ አይደለም የተገደሉት? ከአዲስ አበባ ላይ እየታፈኑ ተወስደው ድራሻቸው የጠፋ የት እንዳሉ ያልታወቁ ልጆች የሉ? መንግስት ይቀያየራሉ። እኔ አውላላ ሜዳ ላይ በረንዳ ዳሪ ሆኜ የቀረው ማለት ነው። በረንዳ ዳሪ ሆኖ እንደቀሩት ማለት ነው። አሁን አብይ አህመድ ራሱ በራሱ አንደበት ታጥቀው የሚንቀሳቀሱ አሉ፣ ሊገድሉ የሚንቀሳቀሱ አሉ፣ መግደል መሸነፍ ነው ምናምን ገለመሌ እያለ እኮ ነበር የነበረው። የትግራይ ኮንስቲትዌንሲ የትግራይ ውስጥ የነበሩ ተመልከቱ። የበረንዳ የዲሲው በረንዳ ዳሪ ተመልከቱ። ሽሻ ቤት የሚያድር የሚውለው ልጅ ምን ህይወት አለው ብትሉት ምንም። ታጥቆ ሀገር ውስጥ እየተንቀሳቀሰ ያለ አካል ካለ ሊገድል የሚንቀሳቀስ ካለ መረጃው ካለ ለምን አትይዛቸውም ብለን ስንጠይቀው እሱ ገዳዩ ስለሆነ ነው፣ እሱ የሚመራው ስለሆነ ነው አይደለ ስንል የነበረው። እድሜያቸው መጨረሻ ላይ እያንዳንዱ ባንዳ እድሜው መጨረሻ አያምርም። ያን ጊዜ ደህና ቁርት የፖለቲካ ድኩማኖች ለአብይ አህመድ ሊከራከሩ የመጡ ዛሬ እኮ ቆጭቷቸው ደረት ይመታሉ። በእልህ የታወሩ በቃ ትፔሌፍ አንድ የተቃዋሚያት የለ በዛው መቀጠል አለብኝ የሚል እንዴ እሱ መንግስት ነው። እንደ መንግስት ሆኖ እያለ አዲስ አበባ ላይ የታጠቀ ቡድንና ሰው የሚገል ቡድን አሰማርቶ ሜስ ቢፈጠር አገሪቷ ቀውስ ውስጥ ብትፈጠር ምን ያተርፋል ይሉናል። የሚያተርፈው ያቀደው ፕላን ያደረገውን ነገር ማሳካት ነው። ሶሻል ሚዲያ ላይ ውር የሚሉ ሰዎች አሉ። ትግራይ አሁን በትግራይ የተደሰቱ ቲዲኤፍ ተበታ ሲባል የተደሰቱ ዓለም አቀፍ ሚዲያዎች መጡና ኮሬ ነገኛ የሚባል የታጠቀ ቡድንና በህቡ እየተንቀሳቀሰ ግድያ የሚገድል ቢያንስ ሳይለንት መሆን አልቻሉ። ሳይለንት ዝም ማለት እንኳን አላስቻላቸውም። ለምን? ቅልቦች ናቸው እነዚህ። እስኪ ታክተን እኮ ልባችን እስኪደርቅ ስንጮህ ሳይሰማን ቀርቶን አሁንም እየጮህን ያለ ነው። ፕራክቲካሊ ምን እየሆነ እንደሆነ ሰው እንዲረዳው ለማድረግና ይሄ ስርዓት እስከ ቀጠለ ድረስ የሚመጣውን አደጋ ነው።